ዳኒ ጋር አንድ ትላንት ያደረገችው ነገር ያየ ፊት ነው አውርተን የጨረስነው አይደል? ሀብል ምናምን እንድታወራም አልፈልግም ሲል በልበናታ አንተ ነህ ያምንድነው? ብሩክ እንግዲህ ከጠፋበት መጥቷል። ሀይሚና ብሩክ ድጋሚ እንግዲህ ተገናኝተዋል ማለት ነው። ሚፍታ ነው ይህንን ነገር ለመፍታት ያለውን ነገር ከሀይሚም ከብሩክም ያለውን እውነታ ለማወቅ ነው እንግዲህ ይዟቸው የመጣው። ግን ደግሞ ጭራሽ ነገሩ እየባሰ ነገሩ እየከረረ እንጂ ምንም መፍትሄ አልተገኘም። ሀይሚም እንግዲህ በውሳኔዋ ጸንታለች። በውሳኔዋ ወደኋላ የሚያስብላት ነገር የለም። ስለ ሀብሉም እንዲሁም ተወርቷል። ብሩክም እንግዲህ ጠፍቶ ስለነበረው ነገርም በምን ምክንያት እንደጠፋ ለምን እንደጠፋ የት እንደነበረም ተናግሯል ማለት ነው። በአጭሩ እንግዲህ የሀይሚና የብሩክ እጣ ፈንታ ለወደፊት ህይወታቸው ምን አይነት ነገር ይኖራል ወይም ደግሞ ለወደፊት እንዴት ነው የሚጓዙት እንዴት ነው የሚሄዱት የሚለውን ነገር በደንብ ሀሳብ እንሰጥበታለን። ሌላኛው ደግሞ እንግዲህ ሀይሚ ስለ ዳኒ የተናገረችው ነገር አለ። እሱንም በደንብ ሀሳብ እንሰጥበታለን። እንዲሁም ብሩክም ስለ ሶሲ የተናገረው ነገር አለ። በአጠቃላይ ስለ ሀይሚ፣ ስለ ብሩክ፣ ስለ ሶሲ፣ ስለ ዳኒ እናወራለን፣ ሀሳብ እንሰጥበታለን ማለት ነው። በመጀመሪያ ግን እንዴት ናችሁልኝ ውድ የቻናሌ ቤተሰቦች? ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ እንድትቀላቀሉ በአክብሮት ጠይቃለሁ። ይህንን ቪዲዮ ደግሞ እስከ መጨረሻው ሳታዩ ምንም አይነት ኮሜንት እንዳትሰጡ እላለሁ ማለት ነው። እስከ መጨረሻው አይታችሁ የፈለጋችሁትን ኮሜንት መጻፍ ትችላላችሁ። እንግዲህ ወደ ሀይሚና ወደ ብሩክ ስንመጣ ቅድምም የተናገርኩት ነገር ነው። ሀይሚና ብሩክ እንግዲህ ትክክለኛ ፍቅረኛ ማቾች ናቸው ለመባል ምንም የሚያስደፍር ነገር አይደለም። ሆኖም አላገኘሁትም እና አሁን ላይ ሀይሚም እየተከራከረች ነው ያለችው። ብሩክም እንደዛው የራሴ እውነት አለኝ እያሉ ነው የሚገኙት። ሁለቱም የራሳቸው እውነት አላቸው። በአጭሩ እንግዲህ ለዚህ መድረስ ለዚህ ደረጃ እንዲናናቁ ራሱ እንዲህ በቃ መጥፎ ቃል ከአንደበታቸው የራስ ጉዳይ የራስሽ ጉዳይ እስከ መባባል ደርሰዋልና እዚህ ድረስ ያደረሳቸው የሁለቱ አለመግባባት ሳይሆን የሁለቱ አለመጣጣም የሁለቱ አለመተሳሰብ ሳይሆን ሶስተኛ ወገን የሚባል ገብቶባቸውና ያው ሶስተኛ ወገን እንግዲህ ዳኒና ሶሲ ናቸው። ግን እኔ በዳኒና በሶሲ ሞት በሞት አልፈርድም እውነት ለመናገር። ለምን ሀይሚና ብሩክ ስለፈቀዱላቸው ነው በህይወታቸው ውስጥ ገብተው እንዲህ እነሱን እስከሚያበጣብጥ እነሱን ሰላም እስኪነሳቸው እንደገና ሀይሚ ብሩክም በቃ ያልሆነ ቃላት እንዲወራወሩ ያልሆነ ቃላት እንዲነጋገሩ በቃ ጭራሽ መከባበር የሚባለው ነገር ምናምን የለም። በቃ መተሳሰብ ሊኖር ይችላል፣ መዋደድ ሊኖር ይችላል፣ ምናምን መፈላለግ ሊኖር ይችላል። ግን ሀይሚና ብሩክ እስከማውቀው እኔ በቃ አሁን ላይ በጣም በቃ ልክ ያልሆነ ነገር ነው እያደረጉ የሚገኙትና አንዳንዴ እኮ ለተመልካችም ሲባል እኮ ብዙ ነገሮችን ተችሎ ይታለፋል። ግን ሀይሚና ብሩክ በዚህ ሰዓት ምንም ማንንም እየሰሙ አይደሉም። ራሳቸውን ነው የሚያዳምጡ፣ ስለ ራሳቸው ነው የሚያወሩት። የራሴ እውነት አለኝ ብለው ነው የሚያስቡትና አንዱን ያንዱን እውነት ለመስማት አንዱን ለመረዳት ምንም ፈቃደኛ አይደሉም። በአጠቃላይ ሁለቱም ማለት ነውና አስቸጋሪ ሁኔታ ላይ ገብተዋል እና 100% እኔ በሶሲም አልፈርድም በዳኒም አልፈርድም። የራሳቸው እውነት አላቸው፣ የራሳቸው መንገድ አላቸው። እሱ የራሳቸው ምርጫ ነው። ግን ሀይሚና ብሩክ መጀመሪያ ነገሩን ዘጋግተውት አንደኛ ሶሲን ብሩክ ወደ ህይወቱ ማምጣቱ ነው። ሁለተኛ ነገር ደግሞ ሀይሚ ያንን ነገር አምና አላምንም ማለቷ ለዚህ ዋጋ እንዲከፍሉ አድርጓቸዋል። እስከ መለየት አድርሷቸዋል። ስልክ እስካለመደዋወል አድርሷቸዋል። እና ይሄ ነገር ደግሞ እየሰፋ ሲሄድ በጣም አስቸጋሪ ነው የሚሆነው። እኔ ነግሬያችሁ ነበረ፣ ከዚህም በፊት ተናግሬ ነበር። ፕራንክ አታብዙ። ስታበዙ በጣም አስቸጋሪ ነገር መናናቅ ይኖራል። በዛ ላይ ደግሞ ሀይሚና ብሩክ በጣም ፕራንክ ሲያደርጉ 1 ሳምንት 2 ሳምንት ነው የሚያቆዩት እና ያ ነገር በጣም አስቸጋሪና አዳጋች እንዲሁም ደግሞ እርስ በእርስ በቃ እንዲናናቁ አድርጓቸዋል እና በጣም የከፋ ደረጃ ላይ ደርሰዋል ባጭሩ ማለት ነው። እና ሀይሚ ደግሞ ያው ብሩክ በመጥፋቱ ምናምን አሳስቧታል፣ አስጨንቋታል ምናምን ነገር ሚፍታ ሲደውልላት መጣለች እና እስኪ ምንድን ነው ያላችሁ ነገር አንቺም ማውሪ አንተም ማውራ ብሎ መንገድ ከፍቶላቸው ነበር ወይም ደግሞ ሊነግራቸው ፈልጎ ነበር። ግን ደግሞ ሀይሚ ያው በጣም ተናዳለች፣ ስሜታዊ ሆናለች። እውነት ለመናገር አውርተን ጨርሰናል ነው እያለች የምትገኘው። ግን ከካሜራ ጀርባ የሆነ ነገር እንዳለ ነው እኔ በደንብ እየተረዳው የምገኘው። ካሜራ ላይ በተፈጠረ ነገር አይመስለኝም። በእርግጥ ትንሽ ነገር ነበረች። ሀይሚም የራሷን ማጣራት የምትፈልገውን ነገር እያጣራች ነበረ፣ ጊዜ እየፈለገች ነበር ምናምን ነገር። ግን ብሩክ ደግሞ በሰዓቱ እንዴት እሷ አትረዳኝም የሚለው ነገር በጣም አበሳጭቶ ታናዶትም ነበረ። በሀይሚም እየተናደደባት ነበር። ሙሉ በሙሉ የእሷ ጥፋት ነው ብሎም እየተናገረ ነበር። እና ሀይሚ ግን እንግዲህ የራሷ ማጣሪያ ያለው አሁን ብዙ ሰዎች እንግዲህ ካሜራ ላይ የሚወጣ ነገር ነው። በእርግጥ እኛም ቪዲዮ የምንሰራው የምናወራው በዛ መንገድ ነው። ግን ከካሜራ ጀርባ ምንድን ነው እየተፈጠረ ያለው? በሀይሚና በብሩክ መሀል ምንድን ነው ያለው ነገር? እውነት ለመናገር እኔ ሀይሚን አሁን ላይ ልደግፋት ነው። ለምን መሰላችሁ? ብሩክ ፍቅረኛ ነሽ ሚስቴ ነሽ ወይ ደግሞ በቃ አንቺና እኔ አንድ የሆነ ማሰሪያ ነገር ኑሮ ቢከራከር ወይ ደግሞ ከሌላ ሰው ጋር እንዳትሆን ምናምን ቢፈልግ ኢትስ ኦኬ ኖርማል ነው። ግን ደግሞ ሀይሚ የሆነ ነገር ትፈልጋለች። በፊትም ተናግሬያለሁ። ይሄ ልጅ ነገ የሆነ ነገር ቢፈጠር ጥሏት እንደሚሄድ ታውቃለች። የሆነ ነገር ቢሆን የሆነ የምትይዘው ነገር የለም። የኔ ነው ብላ እንኳን ወጣ በድፍረት ለመናገር እንኳን አልቻለችም እችልሽ። ስለዚህ ያላት አማራጭ ምንድነው? የሆነ እድል የሆነ ቻንስ መሞከር ነው።
ስለዚህ አውርተን ጨርሰናል እያለች ነው ያለችው። ሀይሚና ብሩክ ያልተግባቡበት ብዙ ነገር አለ። ዳኒና ሶሲ ብቻ አይደሉ ምክንያታቸው። ምክንያት አትደርድር ብሩክን ሶሲን ዳኒ ምናምን ብለ ምክንያት አትደርድር። ከዛ በፊት ነው እናንተ አውርተን የጨረስ ነው ብላለች። ያ ማለት እንግዲህ ከባድ ነገር እንደተፈጠረ ነው የሚያሳየውና በአጭሩ እንግዲህ ስለ ዳኒ ሀብል ስናገር እኔ እውነት ለመናገር ሀይሚዬ ብሩክ ይከፋዋል ወይ ነው ይናደዳል፣ ለብሩክ አታስቢም ወይ አትጨነቂም ወይ ብዬ አይደለም ለምን ሀብሉን ተቀበልሽ ያልኩትኝ። ለምን አንቺ ከብሩክ ጋር የመቀጠል ፍላጎት ካለሽ ህይወትሽ እሱ ጋር እንዲሆን የምትፈልጊ ከሆነ እንደግፍሻለን፣ እናበረታታሻለን ምናምን ይሆንሻል ብለን የምናስበው ሰው ነው። ግን ደግሞ ውስጥ ለውስጥ ፍቅሩን ካልገለጸልሽ፣ ምንም አይነት የፍቅር ግንኙነት ከሌላችሁ ሌላ ሰው መፈለግሽ፣ ከሌላ ሰው ጋር የፍቅር ግንኙነት መጀመርሽ ክፋት ስለሌለው ሂጂ፣ ጀምሪ፣ ህይወትሽን ኑሪ። በቃ ጊዜሽ ነው። አሁን ላይ ፍቅረኛ የምትይዥበት በቃ ጓደኛ የምትይዥበት ጥሩ ህይወት የምትኖሪበት ጊዜ ነው። ከብሩክ ጋር ምናልባትም ለስራ ይሆናል ብዙ ነገሮችን የምታስኬዱት ብዙ ሰዎችም ሲሉ ስለሰማው ማለት ነውና ፍታዩ ሚዛናዊ ሆነን ሀሳብ እንስጥ። እኔ አሁን እዚህ ጋር ማለት ነው ሀይሚ የሆነ እውነታ ሊኖርሽ ይኖራል በውስጥሽ በቃ የሆነ ነገር እንዳለ ተረድቼሻለሁ። አሁን ሰው ከዳኒ ሀብል መቀበሏን ነው በጣም በቃ አጋን ነው እየተናገረ ያለው። ግን እች ልጅ ይሄን ሀብል ልትቀበል የቻለችበት ምክንያት ምንድን ነው? በዚህ ልክ በቃ ነፃነቷን ያወጀችበት ምክንያት ምንድን ነው? አስቡት እንግዲህ ሁሉም ሰው በሚባል ደረጃ ከብሩክ ጋር የሆነ ግንኙነት እንዳላቸው ነበር የሚያስበው። ግን ሀይሚ ሀብሉን ተቀበለች ማለት ሌላ ሰው አንገቷ ላይ ያሰረላት ማለት በቃ እሷ ነፃ ነኝ ፍሪ ነኝ ማንም ሰው በህይወቴ ውስጥ የለም ብላ መናገሯ ነው እኔ ባጭሩ እንደተረዳሁት ማለት ነውና ያን ያደረገችበት ምክንያት ያ የሆነበት ምክንያትም ከብሩክ ጋር በቃ የሚያዝ የሚጨበጥ ነገር ስለሌለ ነው ይመስለኛል። ብሩክ ደግሞ በሱም አልፈርድም። ምናልባትም እንግዲህ ፍቅሩን አልገለጸላት ይሆናል፣ ፍቅሩን አልነገራት ይሆናል። ዝም ብሎ ባዶ መውደድ፣ ባዶ ማሰብ፣ ባዶ ለሷም በቃ መጨነቅ ምናምን ነገር መፍትሄ ይሆናል ብዬ አላስብም። እና ብሩክ እዚህ ጋር የተሸወደ ይመስለኛል። ብሩክ እዚህ ጋር ሀይሚና ብሩክ መግባባት አልቻሉ እና ሀይሚ ጨርሰናል ነው እያለች ያለችው። ግን አንድ ነገር ልናገር የምችለው ነገር ሀይሚና ብሩክ እስከ መጨረሻው አብረው ቢሆኑ ደስ ይለኛል። ግን ደግሞ እነዚህ ልጆች የራሷ ሌላ ምርጫ ካላት ወይም ደግሞ ብሩክና ሀይሚ የእውነት ፍቅር ግንኙነት ከሌላቸው ሌላ ሰው ጋር መሄዷ ምንም የሚያስብል ነገር የለም። ትሄድ፣ ህይወቷን ትኑር፣ ኑሯን ትኑር። እስከ መቼ ዝም ብላ ቁጭ ብላ አንድ ሰው ስትጠባበቅ ትኖራለች? ከባድ እኮ ነው። ግን ዋናው ነገር ታርጌቱ፣ ዋናው ፖይንት ደግሞ ሜን ፖይንቱ ደግሞ ከዳኒ ጋር መሆኑ ጥሩ አይደለም። ሀይሚ ባጭሩ ዳኒ ላንቺ የሚሆንሽ ሰው አይደለም። 100% ወደ ራስሽ ተመለሺ። ከብሩክ ጋር ሆንሽም አልሆንሽም ዳኒ የሚሆንሽ ሰው አይደለም። ይኸው ካሁን ጀምረን እየነገርሽ ነው። ነገ ገብተሽ የማትወጩ ባህር ውስጥ ከምትዋኚ የእውነቴን ነው የምልሽ። አሁን ላይ ነገራቶችን ቆም ብለሽ ማሰብ መቻል አለብሽ። ምናልባት ብሩክን ለማናደድ ለማበሳጨት ሊሆን ይችላል እና ብሩክም አሁን ሶሲን አትናገሪያት፣ በእኔ ነው የመጣችው ሶሲን እንድትናገሪያት አልፈልግም እያልክ ነውና ብቻ አስቸጋሪ ነው። ብሩክ በዚህ መሀል ላይ በጣም ከፍተኛ ጭንቀት ውስጥ ይገኛል። በጣም ከምነግራችሁ በላይ በዚህ ሳምንት የጠፋበት ምክንያት እንግዲህ ከነገራቶች ለመሸሽ በቃ ሁሌ ጭቅጭቅ ያስጠላል። የእውነቴን ነው የምላችሁ። ሀይሚም ብሩክም ማለት ነው ለተመልካች ራሱ ክብር መስጠት አለባቸው። ባጭሩ የሆነ አለመግባባት ሊኖር ይችላል በሁሉም ሰው ህይወት ላይ የሚፈጠር በሁሉም ሰው ህይወት ላይ ያለ ነገር ነው። ግን ቢያንስ የንቀት ቃላት አትነጋገሩ። በቃ የራስሽ ጉዳይ የራስ ጉዳይ እና በጣም በቃ ሀይሚ የራስ ጉዳይ ስለ ሀብሉ ምንም የሚመለከት ነገር የለም ብለዋለች እና ስለዛ አትጠይቀኝ እንደዚህ ለምን ትላላችሁ? ስላሳል ምንም ይሁን ምንም በፍቅርም ይሁን በጓደኝነትም ይሁን እንዲሁ በጉርብትና ይሁን ምንም ብቻ የሚገርም ጥሩ ጊዜያቶችን አሳልፋችኋልና ስለዛች ጊዜ ብላችሁ ይቅርታ። እኔ በቃ ያለው ነገር በእርግጥ አይመለከትም ካልሽ በቃ ሙሉ በሙሉ ከህይወትሽ እንዳስወጣሽው ነገር ነው እያየው የምገኘው። ግን ደግሞ ብሩክ አንቺ ጥለሹ መሄዱ አይደለም መሄድሽ አይደለም ያሳሰበው። አያችሁ በጣም ምርጥ ሰው መሆኑ የምታስቡት በዚህ ነው። አንቺ ጥለሹ ስለሄድሽ፣ አንቺ ስለተውሽው፣ ከአንቺ ጋር ስለተለያያችሁ፣ ከአንቺ ጋር ስለተጣላችሁ አይደለም። ግን ልጁ ስለማይሆንሽ ነው፣ እንደማይሆንሽ ስላወቀ ነው ለአንቺ እየተጨነቀልሽ ያለው። ይህንን ሀይሚ መረዳት አልቻልሽም። አሁን ብሩክን ማናደድ ላይ ነው ያለሽው። እንደገና ደግሞ ብሩክን ለብቻ የሚደግፉ ሰዎችን ማናደድ ላይ ነው ያተኮርሽው። ግን ሀይሚዬ ኑሮሽ የምትኖሪው አንቺ ነሽ፣ ህይወትሽ የምትኖሪው አንቺ ነሽ እና ተረጋግተሽ ያለውን ነገር ለመወሰን አስቢ። አንድ ውሳኔ ስትወስኑ 5 ጊዜ ካሰባችሁበት የተስተካከለ ነገር ሊኖር ይችላል። ሀይሚ ጋውን በድንገት ወደማታውቀው ህይወት ውስጥ እየገባች ነው፣ ወደማያዘልቃት መንገድ እየገባችበት ነው። ያ ነገር ደግሞ ሊጎዳት ይችላል። ይሄንን ነገር ነው የምችለው እና ከብሩክ ጋር የተጨበጠ ነገር እንደሌለ 100% አረጋግጫለሁ። ምንም አፈቅርሻለሁ ብሏት ነግሯት እንደማያውቅ ነው እኔ ውስጤ የተረዳው። እና አሁን ላይ ደግሞ ሀይሚ በቃ ነፃ እንደሆነች ምንም አይነት የፍቅር ግንኙነት ሰው በቃ በህይወቷ ውስጥ ሰው እንደሌላት ነፃ እንደሆነች ፍሬ እንደሆነች ዳኒ ብቻ ሳይሆን ሌላም ሰው መጥቶ የፍቅር ጥያቄ እንዲጠይቃት አይነት ነገር ነው። ቢጠይቃትም
ያው በቃ ይሄን ነገር ነው የተረዳሁትና ብቻ በጣም አስቸጋሪ ነገር ነው። ለተመልካች ትንሽ ቢያንስ ተከባበሩ በቃና ዛሬ ሚፍታህ እንደ ጓደኛ ቀርቦ ለማውራት ያው አይታችኋል። ፍፄ በጣም ያላደረገው ጥረት የለም። በጣም የሚያስጠላ ነገር ነው አሳይተው የላኩት። በጣም ተናዶ ተበሳጭቶ ከፍቶት በቃ እንደዚህ በመሆናቸው የሄደውና ሁሉም ሰው ስለነሱ እየጮኸ ነው። ማንም ሰው እኮ አያገባውም። እናንተ አሁን አብራችሁ ሆናችሁ አልሆናችሁ ለእኛ ምንም የምንጠቀመው ነገር የለም። በነገራችን ላይ አሁን እኔ ሀይሚና ብሩክ አብረው ቢሆኑ ምን ትጠቀሚያለሽ ብትሉኝ ምንም አልጠቀምም። ሀይሚና ብሩክ ቢለያዩ ምን ትጠቀሚያለሽ ብትሉኝ ምንም አልጠቀምም። እንደው በግሌ ማለት ነው ግን እዚህ ጋር እየጮክ ያለሁትኝ እዚህ ጋር ሀይሚ ስታጠፋ እየተቆጣው ብሩክ ሲያጠፋ እየተቆጣው ያለሁትኝ አንድ እንዲሆኑ እያደረግኩ ያለሁትኝ ለነሱ ጥሩ ህይወት ይሆናል ብዬ ስለማስብ የሰው ደስታ ስለሚያስደስተኝ በተለይ ደግሞ የሀይሚ የብሩክ ደስታ ስለሚያስደስተኝ መጨረሻቸው አእምሮ አንድ ሆኖ ማየት ስለሚያስደስተኝ ነው። ሌላ ምንም ትርጉም የለውም። እና ሰው ለእናንተ ብሎ ደግሞ ሲመክራችሁ እናንተን የሚወድ ሰው አለ፣ ስትጠፉ የሚጨነቅ ህዝብ አለና ለነዛ ሰዎች ተጨንቃችሁ ብትኖሩ ማለት በቃ በስርዓት እንኳን ስትነጋገሩ ስታወሩ በስርዓት ቢሆን የተሻለ ነው ብዬ አስባለሁ። ስለ ሀብሎ እንግዲህ አይመለከትም ብለዋለች። አዎ ፍቅረኛሽ ካልሆነ አይመለከተውም። እውነት ለመናገር ማንም ሰው ምንም ሀብልም ለምን ዳይመንድ አያስርልሽም የሚመለከተው ነገር አይኖርም። ግን ብሩክ ላንቺ ስለሚያስብልሽ ነው። ከዚህ አንጻር ብታዩ ብትረጁ የተሻለ ነገር ነበረ። ሚፍታህ እንግዲህ በቃ እነሱ ሁለቱ በጣም በኃይለኛው ነው ሲጨቃጨቁ ሲከራከሩ የነበረው። ምንም ማድረግ አልቻለም። በቃ እስኪ እየሄድን እናውራበት ብሎ እንግዲህ ሁለቱንም አቅፎ ነው ይዟቸው ሲሄድ ያለቀው ቪዲዮ እና እኔ ግን እንደኔ ግን በቃ ብሩክ አይኑን ገልጦ አሁንም ቢሆን እንደሚያፈቅራት በቃ አላደል ሁሉ ነገር አንተም ብሎ እንደሚያፈቅራት ይንገራት። በቃ ሀይሚዬ እኔም አንቺን ማጣት አልፈልግም፣ በቃ መራራቅ የለብንም፣ የድሮ ነገራችን አስቢ። ይሄን ነገር እንዲያወጣ ነው የፈለገችው ሀይሚ ራሱ እኔ ስገምት ማለት ነው። ሌላ ምንም አዲስ ነገር ኑሮ አይደለም። እዛ ጋር ከሶስት የነበረው ነገር አልቋል፣ ተቋጭቷል፣ ያለቀ የተዘጋ ርዕስ ነውና ይሄ ነገር ሆኖ በልደቷ ቀን ጥሩ ጊዜ እንደሚያሳልፉ ነው ውስጥ እየነገረኝ የሚገኘውና ግን ሁሌ እንደዚህ መጥፎ ቃላት ከመነጋገር ከመወራወር በቃ አንተነ ጥፋተኛ አንቺ ነሽ አንተነ በቃ ለሚዲያው ሁሉ በቃ የሚያስጠላ ነገር ከምትናገሩ የምር ዝም ማለት መለየት ራሱ ጥሩ ነገር ነው። ሰላም አለው እግዚአብሔርን ነው የምላችሁና ብሩክ ደግሞ በጣም ጭንቀታም ነው፣ ያሳዝናል። ሰሞኑን የነበረበት ቦታ ብቻ ዛሬ ሳይው ደስ ብሎኛል፣ አልዋሻችሁምና ሀይሚና ብሩክ እንግዲህ እንዲህ ሆነው ተቆራርጠው የሚቀሩ አይመስለኝም። እግዚአብሔር ወዶና ፈቅዶ መጨረሻቸውን አንድ አድርጎት ለማየት ያብቃን። የእውነት በልደቷ ቀን ሚፍታህ እንግዲህ አንድ ታሪክ ይሰራል ብዬ ትልቅ እምነት አለኝና ሀይሚንም ለብቻ አትስደቧት፣ አትውቀሷት። ከቻለን የእውነት አንድ የሚያረጋቸውን ነገር እንናገር፣ ካልሆነ ደግሞ ዝም ብንል የተሻለ ነገር ነው ብዬ ነው የማስበው። ብቻ ግን የኔ ሀሳብ ይሄን ነው። ሀይሚ የራሷ እውነት ሊኖራት ይችላል፣ ግን ዳኒ የማይሆናት ሰው ስለሆነ ያንን ነገር ማስቆም አለባት። አይ ዳኒ ይሆነኛል ብላ ከሄደች እኛ እንደግፋታለን። በሄደችበት ሁሉ ጥሩ ህይወት ይግጠማት። ሌላ ምንም ልንል አንችልም። እዚህ ጋር እግሯን አስራ ልናስቀምጣት አንችልም። እና ብሩክም ደግሞ ሀይሚን አጣ ማለት ሌላ ሰው አይኖረውም። በህይወት ውስጥ ማንም ሰው አይኖርም፣ ማንም ሰው አይገባም። ልቡ ተሰበረ፣ ህይወቱ እዚህ ጋር ቀጣለች ማለት አይደለም። የተሻለ ህይወትም ሊያገኝም ይችላል። ግን ሁለታችሁ አንድ ላይ ስትሆኑ የሚያምርባችሁ፣ አንድ ላይ ነው ህይወት ደስ የሚለው። ይህንን ነው ልናገር የምችለው። አብራችሁ ስለነበራችሁ አመሰግናለሁ። ሰላም ቆዩልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። ኮሜንታችሁን ደግሞ ጠብቃለሁ። እስኪ የእናንተን ሀሳብ ደግሞ አስቀምጡበት። አመሰግናለሁ።